የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የቴሌቪዥን ጣቢያ ቀርበው ስለ ኢትዮጵያ ብዙ ሲናገሩ አምሽቷል። ኢትዮጵያ ፈሪ ነች ያሉት ፕሬዝዳንቱ ፍርሃታቸው ግን ከፊታቸው ላይ ይነበብ ነበር። ኢሳያስ በትላንቱ ቃለ መጠይቅ ላይ የተናገሯቸውን ዋና ዋና ቅጥፈቶች በዛሬው መረጃችን ይዘናል። ሶማሊያ ከዩናይትድ አረብ ኤሚሬት ጋር ተጋጭታለች። ሀገሪቱ ስምምነቶችን በሙሉ መቅደዷን ይፋ አድርጋለች። የአሜሪካው ፕሬዝዳንት በኢራን ላይ ወታደራዊ እርምጃን ለመውሰድ የተዘጋጁ ይመስላል። ፕሬዝዳንቱ የወታደራዊ አማራጭ እቅድ ከሀገሪቱ ጦር እንደቀረበላቸውም ተሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ ዛሬው መረጃችን አለፍን። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ኢሳያስ አፈወርቂ ጨንቋቸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር በተለያዩ ጉዳዮች ዙሪያ ሰፋ ያለ ቃለ ምልልስን አድርጓል። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘም ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው በማለት ጉዳዩን የኢትዮጵያና የግብጽ ለማድረግም ሲጥሩ ተስተውሏል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው በተቃራኒው ግን ግብጽና ሳውዲ አረቢያ ያላቸው ሚናም የጎላ መሆን አለበት ሲሉም አክሏል። ይህ ሁሉ ታዲያ ሲታይ ፕሬዝዳንት ኢሳያስ እውነትም ቀጣዩ ጊዜ ጨንቋቸዋል እንዲባል አድርጓል። ትናንት ለሁለተኛ ጊዜ በሰጡት ቃለ ምልልስ ከኤርትራ ጉዳዮች ይልቅ የወሬ ትኩረታቸው ኢትዮጵያ ሆናለች። በንግግራቸው መሃል 10 ድሮኖች አዲስ አበባ፣ ደብረ ዘይት፣ ባህር ዳር የሚራገፉት ከየት መጥተው ነው? በየቀኑ የሚራገፉ መሳሪያዎች፣ ቦምቦች መራገፋቸውም ይነገራል። ከየት ነው የመጡት? ማነው ለኢትዮጵያ ፌዴራል መንግስት ድጋፍ የሚያደርገው ካልን በየደረጃቸው እስራኤል፣ የተባበሩት አረብ ኤሚሬትስ፣ ፈረንሳይ፣ አሜሪካ እነዚህ ናቸው ቀንደኞቹና ዋነኞቹ በማለት ድሮን የሚባል ነገር የፈጠረባቸውን ጭንቀት ለመተንፈስ ሞክሯል። የደሃ ጦርነት በክረምት ነው በሚል ከህወሓት ጋር ዝግጅት ላይ እንደሚገኙም እየተዘገበ ይገኛል። ኢሳያስ አፈወርቂ ለ3 አስርተ ዓመታት በአፍሪካ ቀንድ ግጭት በማቀጣጠል የተካኑት የሻዕቢያው አለቃ ኑ ግጠሙኝም እያሉ ናቸው። የሻዕቢያው አለቃም አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ ቀርበው ቃለ ምልልስ አድርጓል። በዚህ ቃለ ምልልስ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ኢትዮጵያን በፈሪነት በመዝለፍ ይዋጣለን የሚል ለዛ ያለው መልእክትን አስተላልፏል። ከዚህ በተጨማሪም ከአሜሪካ ጋር ያላቸውን ግንኙነት ማሻሻል ቢፈልጉም በትራምፕ ፊት ግን ሞገስ ማግኘት እንዳልቻሉ ሲናገሩም ተደምጧል። ኢሳያስ አፈወርቂ ማታ በቃለ መጠይቁ የተናገረው ስለ ራሱ ብቻ ነው። የሰደበውም ራሱን ነው ቢባል ማጋነን አይሆንም። ኢሳያስ አፈወርቂ ያነሷቸውንናም ኢትዮጵያን ለመዝለፍ የተጠቀሙባቸውን ዋና ዋና መልእክቶች አብረን እንመልከት። ሰነፍ ያሉት ኢሳያስ አፈወርቂም ላለፉት 30 ዓመታት አንድም ፋብሪካ ያልተገነባም፣ ከተማው ያረጀም፣ ህዝቡን ውሃና መብራት ያሳጣ፣ አንድም ዩኒቨርሲቲ የሌለው ስርዓት መሪ እንዴት ኢትዮጵያን ሰነፍ ይላል ብሎ ማንሳት ይቻላል። ስንፍና ማለት ሀገርን ለ30 ዓመታት ይዞ ባረጀ ታንክ መመካት እንጂ እንደ ኢትዮጵያ ግድብ ገድቦ ስንዴ አምርቶ ሀገር መገንባት አይደለም። የሰነፍ ልክ የአስመራ መንገዶች ናቸው። ኢሳያስ ኢትዮጵያን ነዳይ ወይም ችግረኛ ሲሉም ተደምጧል።
ኢትዮጵያም በዓለም አቀፍ ደረጃ የሚፎካከር ኢኮኖሚን እየገነባች፣ ኢሳያስ ግን ዜጎቹ በውጭ ሀገር ሰርተው በሚልኩላቸው 2% ዲያስፖራ ግብር የሚተዳደር መንግስትን ይመራሉ። በራሽን ዳቦ የሚኖር ህዝብ ይዘው የሌላውን ሀገር ኢኮኖሚ መሳደብ የችግረኛ እብደት ነው። ስው ወይም ስግብግብ ያለውስ ኢሳያስ አፈወርቂ አይደለም? ለ33 ዓመታት ያክል ያለ ምርጫም ያለ ህገ መንግስትና ያለ ተጠያቂነት በስልጣን ላይ ተጣብቆ መኖርን የሚያክል ፖለቲካዊ ስግብግብነት ግን ያለ አይመስልም። ስልጣንን ለህዝብ ለማከፋፈል ያልፈለገም ብቻውን የሀገር እጣ ፋንታ የወሰነ ሰው ሌላውን ስግብግብ ሲል ስሙን ለሌላው እየሰጠ መሆኑን ግን መገንዘብም አልቻለም። ከዳተኛ ያለው ማን ነው? የታገለለትን ህዝብ ነፃነት ነፍጎ ባሪያ ያደረገም፣ የትግል ጓዶቹን በእስር ቤት ያበሰበሰም፣ አሁን ደግሞ የአፍሪካ ቀንድን ጥቅም ለግብፅ አሳልፎ ለመስጠት የሚዶልት ከዚህ በላይ ከዳተኛ ከየት ይምጣ? ኢሳያስ የኤርትራን ህዝብ አደራም የከዳ ጭምር ነው። ፈሪ ያለው ማን ነው? ለ30 ዓመት አንድም ቀን ህዝብ ሰብስቦ ምርጫ ለማድረግ የፈራም፣ በነፃ ሚዲያ ለመጠየቅ የፈራም፣ ህገ መንግስት ለማጽደቅ የፈራ መሪ ዛሬ በካሜራ ፊት ጀግና መስሎ ቢቀርብ ማን ያምነዋል? ፈሪነት ማለት የራስን ህዝብ ድምፅ መፍራት ነው። የከሰረ ያለውስ ማን ነው? ኤርትራን የአፍሪካ ሰሜን ኮሪያ አድርጎ ወጣቱ በሙሉ ሀገር ጥሎ እንዲጠፋ ያደረገም፣ ገንዘቡ ከድንበር ውጪ ወረቀት የሆነበት መሪ ስለ ኪሳራ ሲያወራ መሳቅ ሳይሆን ማልቀስ ነበረበት። የኢሳያስ ስድብ የኢሳያስ መግለጫ ነው ቢባልም የተጋነነ ንግግር ሊሆን አይችልም። በኢራን ላይ የሚወሰዱት ወታደራዊ አማራጮች። ፕሬዝዳንት ትራምፕ በኢራን ላይ አሜሪካ ልትወስድ በምትችላቸው ወታደራዊናም ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣናት ማብራሪያ ቀርቦላቸዋል። ሁለት የመከላከያ መስሪያ ቤት ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ ቀርቧል። ነገር ግን የበየነ መረብ ጥቃትና የስነ ልቦና ዘመቻም ለውይይት መቅረባቸው ተሰምቷል። የትራምፕ የብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ለሚወሰደው እርምጃም ባሉ አማራጮች ላይ ለመምከር ዛሬ ዋይት ሃውስ ውስጥ የሚሰበሰብ ሲሆን ነገር ግን ፕሬዝዳንቱ ተሳታፊ ስለመሆናቸው የታወቀ ነገር የለም። ምንጮቹ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነም አየር ኃይል እንደሚሳተፍበት በመግለጽ እቅዱን የሚያወጡበት በተለይ የኢራን መንግስት የእዝ መዋቅርንና የግንኙነት መስመርን ማቋረጥን እንደ አማራጭ ለመውሰድ እያሰቡ መሆናቸውን አመላክቷል። ይህ በእንዲህ እንዳለ የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሳያስፈልጋቸው የሚወጡበትን መንገድ እንዲያመቻቹ ጥሪ አቅርቧል። የአሜሪካው ፕሬዝዳንት ካለፈው ሳምንት ጀምሮ በኢራን ተቃዋሚዎች የሚገደሉ ከሆነም ከባድ እርምጃ እንደሚወስዱ በተደጋጋሚ ሲናገሩ ነበር። የኢራን ባለስልጣናትም ጥቃት ከተፈጸመባቸው አጸፋውን እንደሚመልሱ፣ ነገር ግን ለድርድር ዝግጁ መሆናቸውንም አሳውቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ 25 በመቶ ታሪፍ መጣላቸውን አስታውቋል። ከኢራን ጋር የንግድ ትስስር ያላቸው ሀገራት ላይ የተጣለው ታሪፍ የቴህራን መንግስት ላይ ጫና ለማሳደር ያለመ ነው። የኢራን ተቃውሞ 3ኛ ሳምንቱንም ይዟል። ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ በአፋጣኝ የሚተገበር ታሪፍ መጣላቸውን ቢገልጹም በዝርዝር መረጃን ከመስጠት ግን ተቆጥቧል። ቻይና የኢራን ዋነኛ የንግድ አጋር ስትሆን ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ህንድም ከኢራን ጋር የንግድ ትስስር አላቸው። ከኢራን ጋር የሚገበያይ ማንኛውም ሀገር ከአሜሪካ ጋር በሚያደርገው የንግድ ልውውጥ ላይ 25 በመቶ ታሪፍ ይጣልበታል ብለዋል ትራምፕ። ታሪፍ የተጣለባቸው ሀገራት የትኞቹ እንደሆነ ግን እስካሁን አልተገለጸም። ሶማሊያም ከዩናይትድ አረብ ኤሚሬት ጋር ተጋጨች። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠናም የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታውቋል። የሶማሊያ የሚኒስቴሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫም ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች
እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶችም ሙሉ ለሙሉ ተሰርዟል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያም ስምምነቱ ያለ ፌዴራል መንግስት እውቅናም የተፈረመ ነው ብላም ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑን አስታውቋል። መሰል ድርጊቶች ዓለም አቀፍ መርህና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የእስላሚክ ትብብር ተቋምና የአረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችም ጭምር እንደሆነም አመላክቷል። የሶማሊያ ውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑንም ገልጿል። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።